ቤተሰብ እንዴት ናችሁ? በተለያየ አጋጣሚ ከቴሌግራም አካውንታችሁ ሎጎ አውጥታችሁ ሊሆን ይችላል፣ ወይንም ደግሞ የቴሌግራም አካውንታችሁ ሃክ ተደርጎ ሊሆን ይችላል። አለበለዚያም ደግሞ ጀስት ገና አዲስ የቴሌግራም አካውንት ለመክፈት እየሞከራችሁ ሊሆን ይችላል። በዛን ሰዓት ሎጊን ለማድረግ በምትሞክሩበት ሰዓት የቴሌግራም ሲኤምኤስ ኮዷን ለመቀበል ክፍያ የሚጠይቃችሁ ከሆነ እንዴት አድርጋችሁ ያችን ሲኤምኤስ ኮዳችሁን በነፃ እንደምታገኙት በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ቤተሰብ ወደ መፍትሄው ከመሄዳችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። ወደ መፍትሄያችን እንሄድ። መጀመሪያ ማድረግ ያለብን ምንድነው? የቴሌግራም ኦፊሻል አፕሊኬሽኑን ዳውንሎድ አድርጋችሁ መጠቀም ይኖርባችኋል ማለት ነው። ቴሌግራም ኦፊሻል አፕሊኬሽን የምንላት ይቺን የምትመለከቷት ናት። በነገራችን ላይ ምናልባት እናንተ ቴሌግራም ፕላስ፣ ቴሌግራም ኤክስ፣ ሁሉግራም እና ምናልባት አውርዳችሁ ሊሆን ይችላል። እነሱ ላይ ስትሞክሩ ክፍያ ይጠይቃችኋል ማለት ነው። ስለዚህ ቴሌግራም ኦፊሻል አፕሊኬሽኗን ዳውንሎድ ማድረጋችሁን እንዳትረሱ። ከሌላችሁ ዳውንሎድ እንዴት እንደምታደርጉ አሳያችኋለሁ። ነገር ግን ደግሞ ካወረዳችሁት ማድረግ ያለባችሁ ምንድነው? አፕሊኬሽኑ መጀመሪያ ጫን ትሉትና ከዛ ከላይ በኩል አይ ምልክት ትመጣላችኋል። እንደምትመለከቷት እሷን ክሊክ ታደርጓታላችሁ። ከዛ ወደ አፕሊኬሽኑ ዲቴል መረጃ ይወስዳችኋል ማለት ነው። ከዛ ወደ ታች ስክሮል ታደርጉና ቤተሰብ ስቶሬጅ የምትል ትመጣላችኋለች። እሷን ክሊክ ታደርጓታላችሁ ማለት ነው። ከዛን ክሊር ዳታ እና ክሊር ካች የሚላል አይደለም፣ ሁለቱም ታጠፉታላችሁ። ክሊር ዳታ የምትለውን ስትጫኗት ከዛን ጀስት ከላይ በኩል እንደምትመለከቱ ስሉ ትመጣላችኋለች አይደለም። እሷን ክሊክ ታደርጓትና ክሊር ሎካል ዳታቤዝ የምትለዋን ትጫኗታላችሁ። ከዛ ክሊር የምትለዋን እንጫናታለን ማለት ነው። ከዛ አሁንም ወደ ኋላ እንመለስ ቤተሰብ። ሌላኛው የሚቀረን ክሊር ካች የምትለዋ ናት። እሷን ክሊክ ታደርጓትና አውቶማቲካሊ ጀስት ካቹ ላይ ያለውን ያጠፋላችኋል። በዚህ መንገድ ታጠፉና ጀስት ይሄን ሪሙቭ ታደርጉታላችሁ ማለት ነው። ከዛ ምን ማድረግ አለብን ማለት ነው? አፕሊኬሽኑን አንኢንስታል እናደርገዋለን ማለት ነው። ጀስት ከዚህ በፊት እናንተ ወርዳችሁት የምታውቁ ከሆነ ጫን ትሉታላችሁ። አንኢንስታል የምትለዋን ትጫኗታላችሁ ማለት ነው። ከዛን ኦኬ የምትለዋን ስትጫኗት አውቶማቲካሊ የቴሌግራም አፕሊኬሽኑ ከስልካችሁ ላይ አንኢንስታል ይሆናል ማለት ነው። ስለዚህ አሁን ምንድነው የምናደርገው ማለት ነው? ቴሌግራም ኦፊሻል አፕሊኬሽኑን ዳውንሎድ እናደርጋለን ማለት ነው። ክሮም ትከፍታላችሁ። መጀመሪያ ጉግል ክሮማችሁን ስልካችሁ ላይ ያለውን ማለት ነው። ከዛን ሰርች ማድረጊያው ላይ ትሄዱና ቴሌግራም አፕ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ እንደምትመለከቱት መጀመሪያ ላይ አካባቢ እንደምትመለከቱት እንትን ላይ ማለት ነው ጀስት አፕ ስቶር ላይ ያሉትን ሊንኮች ያመጣላችኋል። ቴሌግራም ኤክስ፣ ቴሌግራም ፕላስ፣ ሜሴንጀር የሚላል ማለት ነው። እነሱ ሰውን ክሊክ የምታደርጉት ወደ ሳይ ዝቅ ስትሉ ለአመን ቴሌግራም ሜሴንጀር ብሎ https telegram.org የምትላለች የቴሌግራም ካምፓኒ የራሱ ኦፊሻል ዌብሳይታቸውን ክሊክ ታደርጉታላችሁ ማለት ነው። ከዛን ወደ ታች ዝቅ ጥሉና እናንተ የምትጠቀሙት የቴሌግራም ስልካችሁ አንድሮይድ ኦፕሬቲንግ ሲስተም ከሆነ ቴሌግራም ፎር አንድሮይድ ይላችኋል። ምናልባት ደግሞ አይፎን ስልኮች ከሆኑ ወይንም የአይኦኤስ ኦፕሬቲንግ ሲስተም ተጠቃሚ ከሆናችሁ ቴሌግራም ፎር ለአይኦኤስ ይላችኋል ማለት ነው። ስለዚህ ቴሌግራም ፎር አንድሮይድ የምትለዋን ክሊክ አረጋታለሁ እኔ። ታረጋችሁት በኋላ እናንተም ጀስት ወደዚህ ወስዳችኋል። ከዛ ዳውንሎድ ቴሌግራም የምትለዋን ትጫኗታላችሁ። ካልመጣችላችሁ ለምን ወደ ታች ዝቅ ስታርጓት ትመጣለች፣ ችግር የለውም። ዳውንሎድ ቴሌግራም የምትለዋን እጫናታለሁ ማለት ነው ቤተሰብ። ከዛ እንደምትመለከቱት ዳውንሎድ ማድረግ ይጀምራል ማለት ነው። ምናልባት ጀስት ዳውንሎድ ኢፌን ምናምን ካላችሁ ክሊክ አድርጉትና ዳውንሎድ ማድረግ ትችላላችሁ እናንተ። በዚህ ጋር ጀስት የቱ ጋር ዳውንሎድ እያደረገ እንደሆነ ምናምን አሳያችኋለሁ፣ ችግር የለውም። ጀስት ዳውንሎድ እያደረገልኝ ቴሌግራም አፕሊኬሽኑን ማለት ነው። ዲቴል የምትለዋን መጫን፣ አለበለዚያም ይሄን ክሊክ አድርጋችሁ ስልካችሁ ላይ ዳውንሎድ የምትለዋን ጀስት ስትገቡ ክሮም ላይ ማለት ነው። እንዴት እንዳወጣሁት ላሳያችሁ። ቆይ ከላይ በኩል አለች ያለ እዛው ክሮማችሁ ላይ እሷን ክሊክ ታደርጓትና ዳውንሎድ የምትለዋ ውስጥ ትገባላችሁ። ከዛን ይሄው እንደምትመለከቱት ዳውንሎድ እያደረገልኝ ነው። ወደ 81 ምናምን ሜጋባይት ነው። እስከሚጨርስ ድረስ እታገሰዋለሁ ማለት ነው። ቤተሰብ እንደምትመለከቱት አፕሊኬሽኑን ዳውንሎድ አድርጎ ጨርሶልናል። ስለዚህ አሁን ኢንስታል ማድረግ አለብን። ስለዚህ ቴሌግራም ኤፒኬ የምትለውን ጀስት አፕሊኬሽን አሁን ዳውንሎድ ያደረኳትን ክሊክ ታደርጓታላችሁ ማለት ነው። ከዛ ቀጥታ ጀስት ኢንስታል የሚል ይመጣላችኋል። እሱን ትጫኑታላችሁ ማለት ነው። ከዛ ወደ ስልካችሁ ይህ አፕሊኬሽኑ የቴሌግራም ኦፊሻል አፕሊኬሽኑ ትክክለኛው ወደሱ ኢንስታል ያደርግላችኋል ማለት ነው። ኦፕን የምትለውን መጫን፣ አለበለዚያም የምትለውን ትጫኗትና ጀስት ከዚህ ትወጣላችሁ። ከዛ እዚህ ጋር እንደምትመለከቱ ይኸው ዳውንሎድ አድርጌዋለሁ ማለት ነው። ከዛ አንድ የሚቀራል ምንድነው ቤተሰብ የቪፒኤን አፕሊኬሽን ዳውንሎድ ማድረግ ይኖርብናል ማለት ነው። እዚጋ ፕሌይ ስቶር የምትለው ላይ እገባለሁኝ። እናንተ ምናልባት አይኦኤስ ተጠቃሚ ከሆናችሁ አይኦኤስ የምትለው ላይ አፕ ስቶር የምትለው ላይ ትገቡና ከዛ ላይ ማውረድ ትችላላችሁ። እኔ ከፕሌይ ስቶር ላይ ነው የማወርደው። ሰርች የምትለው ላይ እገባለሁኝ። ሰርች ማድረጊያ ገብቼ ጀስት ቪፒኤን ዳውንሎድ አድርጋለሁ ማለት ነው። ቪፒኤን የምትለዋን እጫናትና እናንተ ጀስት የሚመቻቸውን ቪፒኤን ዳውንሎድ አድርጉ። እኔ ግን ሪኮመንድ ማድረጋችሁ ቪፒኤን ሱፐር አንሊሚትድ የሚባል አለ። ስለዚህ እሱን ክሊክ ታደርጉትና
ይህ የምትመለከቱት ማለት ነው ቪፒኤኑን ኢንስታል ታደርጉታላችሁ ማለት ነው። ቤተሰብ እንደምትመለከቱት ይህን ቪፒኤን ዳውንሎድ አድርጎ ጨርሶልኛል። ስለዚህ ኦፕን የምትለውን መጫን እችላለሁ። አለበለዚያም ጀስት ከዚህ ልውጣና እዚህ ጋር የምትመለከቱትን ቪፒኤኑን መጀመሪያ ሴታፕ ማድረግ አለብኝ ማለት ነው። ክሊክ ታደርጉታላችሁ። ከዛ ጀስት አክሴፕት የምትለዋን ትጫኗትና ጀስት ማድረግ የሚጠበቅባችሁ ምንድነው ወደኋላ ልመለሰው። ጀስት በዚህ መንገድ ባሳያችሁ መሰረት እኔ ማስተካከል ትችላላችሁ ማለት ነው። ክሊክ ታደርጉት ወደዚህ ያመጣላችኋል። ግዴታ ግን ሎኬሽናችሁ መምረጥ ይኖርባችኋል ማለት ነው። ማድረግ ያለባችሁ ከፈለጋችሁ አሜሪካ ላይ አለበለዛም ካናዳ ላይ ብታደርጉት እኔ ሪኮመንድ አደርጋችኋለሁ። ሎኬሽን በምትለው አቅጣጫ ቼንጅ ሎኬሽን የምትለዋን እጫናት እና ከዛን እዚህ ጋር እንደምትመለከቱት የተለያየ ሀገር ሎኬሽኖች አሉ። እኔ ካናዳ የምትለዋን ሰሌክት አደርጋታለሁ ማለት ነው። ከዛን አውቶማቲካሊ ራሱ ኦኬ የምትለዋን ስጫናት ኮኔክት ያደርግልኛል ማለት ነው። ናይስ። ይሄን ካደረጋችሁ በኋላ የሚጠበቅባችሁ ምንድነው የወረዳችሁትን ቴሌግራም አፕሊኬሽን መክፈት ነው። ቴሌግራም የምትለዋን ክሊክ ታደርጓታላችሁ። ከዛን ስታርት ሜሴጂንግ የምትለዋን ክሊክ እናደርጋታለን። ከዛን ጀስት ኮንቲኒ የምትለዋን ትጫናላችሁ። አለው የምትለዋን እያንዳንዱን ክሊክ ታደርጉታላችሁ ማለት ነው፣ መፍቀድ ስላለባችሁ ማለት ነው። ከዛን ስልክ ቁጥራችሁን ታስገባላችሁ። ጀስት እናንተ ኢትዮጵያ ውስጥ የምትኖሩ ከሆነ ጀስት መጀመሪያ እዚህ ጋር የካንትሪ ሀገራችን እንመርጣለን ኢትዮጵያ የምትለዋን እዚችን ክሊክ ታደርጓትና የስኔ የምኖረው ኢትዮጵያ ስለሆነ ወይም የምጠቀመው ኢትዮጵያ ስልክ ስለሆነ ኢትዮጵያ የምትለዋን ሰሌክት ማድረግ ይኖርብኛል። ምናልባት እናንተ የምጠቀሙ ስልክ ደግሞ ከኢትዮጵያ ሀገር ውጭ ሊሆን ይችላል። ስለዚህ እነሱም ማስገባት ይኖርባቸዋል የምትኖሩበትን ሀገር። ከዛ አውቶማቲካሊ የስልክ ቁጥራችሁንም ካንትሪ ኮዱን እዚጋ ያመጣላችኋል ማለት ነው። ከዛ ስልካችሁን እዚህ ላይ ትጽፋላችሁ ማለት ነው። ከጻፋችሁ በኋላ እችኛዋን ቀስቷን ክሊክ ስታረጉ ነበር በፊት ላይ ምን የሚጠይቃችሁ በነገራችን ላይ ክፍያ ሲኤምኤስ ፊት የሚጠይቃችሁ የነበረው እዚህ ላይ። ነገር ግን አሁን ይህን ክሊክ በማድረግበት ሰዓት አለምንም ክፍያ ቀጥታ ኮድ ወደማስገባበት ይወስደኛል ወይንም ኮዷንም ይልክልኛል ማለት ነው። እዚህ ጋር ነበር የሚጠይቀባችሁ። ነገር ግን ለምንድን ነው ክፍያ የሚጠይቀው የሚለው ነገር ልመልስላችሁ። ምን መሰላችሁ? ቴሌኮም እንደዚሁም አንዳንድ ሀገራቶች የክፍያውን ሲኤምኤስ ኮዷን ለመቀበል ወደኛ ሀገር ለመላክ በጣም ሃይ ኮስት ስላደረጉት የቴሌግራም ካምፓኒ ደግሞ ይሄንን አፎርድ ማድረግ ስላልቻለ ወይም በፊት ላይ ምን መሰላችሁ ራሱ ቴሌኮሙ ነበር። አሁን ለምሳሌ ኢትዮጵያ የቴሌኮም ነበር የሚከፍለው፣ እኛ ከዛ በነፃ ነበር የምንጠቀመው አይደለም። ስለዚህ ኮስቱ ሃይ ስለሆነበት ተው ራሳችሁ ከፈለጋችሁ ክፈሉና ተጠቀሙ የሚል ነገር ወደዛ ስለሄደ ማለት ነው። እና ስለዚህ እዚህ ጋር ይህንን ትሪክ ፓስ ለማድረግ የምንጠቀምበት ዋነኛ ፐርፖዝ ወይንም ቪፒኤን አብርተን ሌላ ሀገር ላይ የምንጠቀምበት ለዛ ነው ማለት ነው። ምክንያቱም ካናዳ እና አሜሪካ ላይ ራሳቸው የቴሌኮም እንትናቸው አፎርድ ስለሚያደርጉ ራሳቸውን ስለሚሉ በእነኛ ሀገር መቀበል ስለምንችል ማለት ነው። ስልክ ቁጥራችሁን ግን የራሳችሁን ነው የምትጠቀሙት። እናንተ ቴሌግራም ሎጊን ማድረግ የምትፈልጓትን ነው እዚጋ የምትጽፉት ማለት ነው። ከዛ ቀስቷን ክሊክ ታደርጓታላችሁ። እዚጋ ምናልባት ስልክ ቁጥር ተሳስታችኋል አልተሳሳታችሁ የሚለው ነገር ቼክ ለማድረግ ኤዲት የሚልና የስ የሚል ይመጣላችኋል። ትክክል ከሆናችሁ የስ የምትለዋን ትጭናላችሁ። አይ ስልክ ቁጥር ተሳስቻለሁ የምትሉ ከሆነ ኤዲት የምትለዋን ተጭናችሁ ማስተካከል ትችላላችሁ ማለት ነው። እኔ ግን ትክክል ስለሆንኩኝ የስ የምትለዋን እጫናለሁ ማለት ነው። ከዛን እያንዳንዱን ኮንቲኒው አሉ የምትለዋን እያንዳንዱን መጫን ይኖርባቸዋል። ከዛ አሁንም ችን አሉ ልበላት ፋሚሊ። ከዛን እዚጋ እንደምትመለከቱት ይኸው እንትን እያደረገልኝ ነው ማለት ነው። ቤተሰብ እንደምትመለከቱት ይኸው ወደዚህ አሳልፎኛል። ምንም አይነት ሲኤምኤስፊ የምትለዋን ሳይጠይቀኝ ከዛ በፊት ጠይቆ የነበር አሳይቻችኋለሁ መጀመሪያው ቪዲዮ አካባቢ ላይ ማለት ነው። አሁን ግን እዚጋ እንደምትመለከቱት አምጥቶልኛል ማለት ነው። እዚጋ ግን በጣም ወሳኝ ስለሆነ ማስተዋል አለባችሁ ማለት ነው። ቤተሰብ ምን መሰላችሁ? አሁን እዚጋ እኔ ከዚህ በፊት ቴሌግራም አካውንት ክሬት አድርጌ ስጠቀምበት የነበረው ነው እና ቴሌግራም አካውንቴን ደግሞ ከጂሜል አካውንቴ ጋር ስላያያዝኩት ወይም ሎጊን ለማድረግ የጂሜል አካውንቴን ስለተጠቀምኩኝ እዚጋ እንደምትመለከቱት ከላይ በኩል ፕሊዝ ኢንተር ዘ ኮድ ዊ ሃቭ ሴንት ቱ ዩር ኢሜል ብሎ የኢሜልን አድራሻ እዚጋ እንደምትመለከቱት አስቀምጦልኛል ማለት ነው። እናንተም ከዚህ በፊት ቴሌግራም ክሬት ስታደርጉ ወይም ስትጠቀሙ ሎጊን አካውንታችሁ ቴሌግራማችሁ ላይ ጂሜል አካውንታችሁን ካያይዛችሁ ያችን ኮድ የሚልክላችሁ ወደ ጂሜል አካውንታችሁ ነው ማለት ነው። ስለዚህ እዛ ጂሜል አካውንታችሁ ላይ ገብታችሁ ማግኘት ትችላላችሁ። ያን ግን መርሳት የለባችሁም። ጂሜል አካውንታችሁን ወይኔ እኔ እኮ ጂሜል አካውንት ጠፍቶብኛል ረስቼዋለሁ የምትሉኝ ከሆነ ማድረግ ያለባችሁ ምንድነው ካኖት አክሰስ ዚስ ኢሜል የምትለዋን ትጫኗትና ከዛን ሪሴት ሎጊን ኢሜል የምትለዋን በምትጫኑበት ሰዓት ከ7 ቀን በኋላ አውቶማቲካሊ የቴሌግራም አካውንታችሁ ምንም አይሆንም፣ ግን ሌላ የጂሜል አካውንት እንድታስገቡ ኦፕሽኑን ያመጣል
ይመጣላችኋል ከ7 ቀን በኋላ ማለት ነው። ስለዚህ እናንተ ከረሳችሁ ጂሜል አካውንታችሁን ሪሴት ሎጊን ኢሜል የምትለዋን ተጭናችሁ ከ7 ቀን በኋላ መታችሁ ከእንደገና ስትሞክሩት አዲስ የጂሜል አካውንት እንድታስገቡ ይጠይቃችኋል። በዛ መንገድ መቀበል ትችላላችሁ። እኔ እንዴት እንደምቀበል ጀስት ወደ ጂሜልም ስለላከልኝ አሳያችኋለሁ። እዚጋ እንደምትመለከቱት ከላይ ራሱ ኖቲፊኬሽን ገብቶልኛል። ፋሚሊ 55144 ይላል። ሶስቱን ዝጋ ኮዱን ማስገባት ይችላልኝ። ነገር ግን ደግሞ ሌላ ነገር ልንገራችሁ። ምናልባት ደግሞ እናንተ ገና ጀስት አዲስ የቴሌግራም አካውንት እየከፈታችሁ ከሆነ አለበለዛም ደግሞ ከዚህ በፊት እናንተ የቆየ በፊት የቴሌግራም አካውንት ከፍታችሁ ነገር ግን ቴሌግራማችሁን ከጂሜል አካውንታችሁ ጋር ካላያይዛችሁት በአዲሱ የቴሌግራም አካውንት የጂሜል አካውንት እንድታስገቡ መጻፍ ያመጣላችኋል። አለበለዛም ሳይን ዊዝ ጎግል የምትለዋን ተጫኗትና ስልካችሁ ላይ ያለውን አንዱን የጂሜል አካውንት መርጣችሁ በዛ የምትቀበሉበትን መንገድ ያመቻችላችኋል። ከዛ ከጂሜል አካውንታችሁ ላይ መቀበል ትችላላችሁ። አለበለዛም አውቶማቲካሊ ወደ ስልካችሁ ይደውልላችኋል። ስልኩን አንስታችሁ ኮዷን መጻፍ ትችላላችሁ። አለበለዛም እሱ ራሱ አውቶማቲካሊ ዲቴክት አድርጎ ሎጊን ያደርግላችኋል ማለት ነው። ሌላኛው ምንድነው ቤተሰብ እናንተ የቴሌግራም አካውንታችሁ ራሱ ሀክ ከተደረገባችሁ እንደዚህ አይነት ኢሜል ያመጣላችሁ አይችልም። ሀክ ከተደረገ በተለይ የሆነ የሚልኳት ሜሴጅ አለች። ፕሊስ አደራችሁ እናንተም ክሊክ አታደርጉ እና የቴሌግራም አካውንታችሁ ሙሉ ለሙሉ ያጠፉባችኋል ወይም ይደልቱባችኋል እና ምንም አይነት የጂሜል አካውንት እንደዛ ያመጣላችሁም። በአዲሱ ጂሜል አካውንታችሁን ማስገባት አለበለዛም ሳይን ዊዝ ጎግል ብላችሁ ስልካችሁ ላይ ያለውን አንዱን ጂሜል አካውንት ተጠቅማችሁ በዛ በጂሜል አካውንታችሁ ያችን ኮዷን ኤስኤምኤስ ኮዷን መቀበል ትችላላችሁ። አለበለዛም ቀጥታ ወደ እናንተ ይደውልላችኋል። ከዛም ኮዱን ተቀብላችሁ ሎጊን ማድረግ ትችላላችሁ ማለት ነው ፋሚሊ። ሌላኛው ደግሞ ምናልባት ለምሳሌ ሎጊን ካደረጋችሁ በኋላ ምን ጠይቃችኋል መሰላችሁ ቤተሰብ የቱ ሴፍ ቬሪፊኬሽን አንተ ከዚህ በፊት ኦን ካደረጋችሁት ቴሌግራም አካውንታችሁ ሀክ እንዳይደረግ ማለት ነው ኦን ካደረጋችሁት ይጠይቃችኋል ፓስዋርድ ማለት ነው። ሁለተኛ ፓስዋርድ ስለሚጠይቃችሁ ያንን መርሳት የለባችሁም ማስታወስ ይኖርባችኋል። ከረሳችሁት ደግሞ ያንን የቱ ሴፍ ቬሪፊኬሽን ፓስዋርዱን ኦን ያደረጋችሁበትን የጂሜል አካውንታችሁን ግዴታ ማወቅ ይኖርባችኋል። ከሱ ላይ ተጠቅማችሁ እሱን በመጠቀም ሪሴት ማድረግ ትችላላችሁ። ግን የእሱንም ራሱ የጂሜል አካውንት ካላወቃችሁት ቤተሰብ ቶታሊ የቴሌግራም አካውንታችሁ በቃ ተዘግቶባችኋል። ስለዚህ ከጊዜ በኋላ እናንተ ደልታችሁ ሌላ አዲስ የቴሌግራም አካውንት ነው የምትከፍቱት። ለምን እንደሆነ አላውቅም። ብዙ ሰዎች ይጠይቁኛል። እኔ ከዚህ በፊትም ይኸውላችሁ ከ220 ሺህ ምናምን ቪው በላይ የታየ የሰራሁት ቪዲዮ ነበር እና ለበርካቶች መልስ ሰጥቻችኋለሁ። ፕሊዝ ቪዲዮን እስከ መጨረሻው ድረስ እዩት። አሁንም ነግሬያችኋለሁ አንድ በአንድ ማለት ነው ምን ማድረግ እንዳለባችሁ። ኤኒዌይስ ይህንን ይኸውላችሁ ወደ ጂሜል አካውንቴ ልኮልኛል። ኮዱን ወደ ታች ስክሮል አድርጋትና ጻፋት 55144 ናት። አለበለዛም እዚህ ጋር ካልመጣላችሁ እናንተ እዚህ ጋር የተወጡና ከዚህ ቀጥታ ወደ ትሄዳላችሁ ማለት ነው። ወደ ጂሜል አካውንታችሁ ትሄዳላችሁ። ከዛ ክሊክ አደርገዋለሁ ማለት ነው። ከዛን ያ ጂሜሉ ያለበትን ኢሜል መፈለግ ነው። በቃ ለምሳሌ ክሊክ አድርጌ እነዚህ ጋር የተለያዩ ጂሜሎች አካውንቶች ስላሉኝ ነው። ስለዚህ ከዚህ ውስጥ በየትኛው ነው ያያዝኩት የሚለውን አንዱን ክሊክ አድርጋችሁ ወደዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ ወይንም መቀበል ትችላላችሁ ማለት ነው። ያን ያህል የሚከብድ ነገር አይደለም ቤተሰብ። 55144 ልጻፍ 55144 ይሄው እንደምትመለከቱት ተበረገደ ነው የምላችሁ። አሉ የምትለውን እጫናለሁኝ እዚህ ጋር ከዛ ሴቲንግ ምናምን አስገባን የሚለኝ ችግር የለውም። ኖት ነው ልበለው እዚህ ጋር ለጊዜው። እንደምትመለከቱት በዚህ መንገድ የቴሌግራም አካውንታችሁን ሲኤምኤስ ኮድ መቀበል ትችላላችሁ ያለምንም ክፍያ። ፕሊስ ይኸውላችሁ ካስቸገራችሁ ኮሜንት ላይ ጻፉልኝ። ይሄ ምክንያቱ ለዚህ ነው የሚለው ነገር ማለት ነውና አግዛችኋለሁ ቱ ቢሆንስ ማለት ነው። እርግጠኛ ነኝ ደግሞ የብዙዎቻችሁን ችግር እንደሚፈታም ተስፋ አድርጋለሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ለብዙዎች እንዲደርስልኝ ቪዲዮውን ላይክ አድርጉት። ላስቸገራቸውም ሰዎች ቤተሰብ ሼር አድርጉላቸው።